ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። በዚህ ድሜ ወልድ የልጅና ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። አሁን ቅሬታውን ያቀረበው አካል ራሱ እንደው ደግሞ ቢለው ለራሱ ሚዛን ያነሳል ብዬ አላስብም። የልጅ እናት መሆን ምን ያገናኘዋል ይሄ ነገር? የተለያዩ ቪዲዮዎችን እየሰራን እጩ ውስጥ አልገባንም ያሉ ቲክቶከሮች ቅሬታ እያሰሙ ነው የሚገኙት። መጀመሪያ ኖሚኒ መደረግ አለበት። ህዝቡ ራሱ አይተዋል ወይ መርጧል ወይ ነው በዛ ካታጎሪ። ምንም አይነት ፐርሰናል የሆነ የግል የሆነ አስተያየት አይገባበትም። የድርጅት አስተያየት አይገባበትም። ቀጥታ ህዝብ ያመጣል፣ የህዝብን እናወዳድራለን፣ የህዝብን እዛው መድረክ ላይ በቀጥታ ስርጭት እንሸልማለን። ሶስተኛው ዙር የኢትዮጵያ ቲክቶክ ክሬቲቭ አዋርድ መነጋገሪያ ሆኗል። እንግዲህ በአንድ በኩል እጩ የተደረጉት ምረጡኝ ድምጽ ስጡኝ ሲሉ፣ በሌላ በኩል ደግሞ ከ1 ሚሊዮን በላይ ፎሎወር ያለን በተለያየ ይዘት የተለያዩ ቪዲዮዎችን እየሰራን እጩ ውስጥ አልገባንም ያሉ ቲክቶከሮች ቅሬታ እያሰሙ ነው የሚገኙት። ከነዚህ መካከል ደግሞ ዋንትያ ሰለሞን አንዷ ነች። ዋንትያ ሰለሞን እንግዲህ የህዝብ ልጅ ልንላት በምንችል ሁኔታ ገና በ10ዎቹ እድሜ ውስጥ ሆና ልጅ ወለደች እና ከፍተኛ ችግርና መከራን ያሳለፈች ታዳጊና ወጣት እንደሆነች ይታወቃል። ግን የዘንድሮ ሶስተኛው የኢትዮጵያ የቲክቶክ ክሬቲቭ አዋርድ እጩ መሆን አለመቻሏ እጅግ እንዳስከፋት ተናግራለች። ለምንድን ነው? የልጅ እናት ስለሆንኩ ነው ወይ? ልጅ ታቅፌ እቤት ስለቆየሁ ነው ወይ? እንዲሁም ደግሞ በእድሜም ከተባለ 18 ዓመት ሞልቶኛል፣ ለምንድን ነው እጩ ያልተደረግኩት ስትል ቅሬታዋን አቅርባለች። ዋንትያ በአሁን ጊዜ 1.4 ሚሊዮን ተከታዮች ያላት ሲሆን በቲክቶክ ብቻ ሳይሆን በዩቲዩብም የተለያዩ ይዘቶችን የምትሰራ ወጣት ነች። እንግዲህ በተለይ ደግሞ በ2018 የእሬቻ በዓል ላይ ኦሮሚያን የተለያዩ ባህሎች፣ አልባሳትና ሙዚቃቸውን በማስተዋወቅም እጅግ በብዙዎች ዘንድ አድናቆት የተሰጣት ወጣት ነች። ልጇን ለማሳደግ የምታደርገው ጥረትና በህይወት ውጣ ውረድ ገና በለጋነት እድሜዋ በ10ዎቹ እድሜ መጀመሪያ ላይ ሆና ያሳለፈችው መከራ እጅግ ከእድሜዋ በላይ እንድትኖር ያደረጋት እንደሆነ ይታወቃል። ዋንትያ ለምን አልተመረጥኩም፣ ለምን እጩ አልሆንኩም ስትል ቅሬታ ያቀረበችው እንዲህ በማለት ነበር። በእድሜ ደረጃም ቢሆን 18 ዓመት ሞልቶኛል። የእውነት ነው የምላችሁ፣ በጣም ተሰምቶኝ ደብሮኝ ነው የመጣሁት እና ማለት እኔም ከማንም እኩል መሆን እፈልጋለሁ። እዚህ ጋር ነው ለዛ ነው እንደዚህ ምለፈው ምሰራው ማለት ነው። አጭር ሙቪም ብትሉ ረጅም ሙቪም ብትሉ ሰርቻለሁ። ምንም የሚያሳይ ነገር የለም። ባሎቹንም እንዳለ አስተዋውቂያለሁ። ማለት የልጅ እናት ስለሆንኩ ነው ማለት በዚህ ድሜ ወልድ የልጅ እናት ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። በጣም ይቅርታ አልኩልኝ ጌታ። እንደዚህ ማለት ፈልጌ ሳይሆን ስለተሰማኝና ስለደበረኝ ነው እንደዚህ ያልኩት። ለህዝቡ አይደለም ይሄን የምናገረው፣ ለቲክቶክ አዋርድ ነው። ለምን እዛ ውስጥ ራሱ እንዳላስገቡኝ አይዶን አላውቅም። ግን ምክንያቱም ምንድን ነው? ከ1 ሚሊዮን በላይ ፎሎወር ያላቸው ሌሎችም ቲክቶከሮች እጩ መሆን አልቻሉም በሚል ራሳቸውም ወጥተው እጩ እንዴት አልሆንም ያሉም አሉ። እንዲሁም ደግሞ በሌሎች ሰዎችም እነሱ እንዴት አልተደረጉም በዚህ ይዘት እየሰሩ በሚል የተለያዩ ሰዎች በቲክቶክ ላይ ቪዲዮ እየሰሩ ይገኛሉ። ሌላኛው ደግሞ ብሩክ ነው። እንዴት እጩ መሆን አልቻልኩም፣ ይሄ የግል ጉዳይ ስለመሰለኝ ነው፣ ለማንኛውም ከዚህ በኋላ መሳተፍም አልፈለግም ሲል ቅሬታ አዘል መልእክቱን ባጭሩ እንዲህ ሲል ነበር የገለጸው። ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። ታዲያ በሰው ድግስ ለምን አልተጠራውም ብዬ ኮምፕሌን ወይ ደግሞ ቅሬታ ማቅረብ አልፈልግም። ነገር ግን ከአሁኑ በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ ከወዲሁ ላሳውቃችሁ እወዳለሁ። ምክንያቱም ጉዳዩ ፐርሰናል ስለመሰለኝ ነው። ፐርሰናል ያልኩበትን ምክንያት አስፈላጊ ከሆነ በቀጣይ ቪዲዮ የማብራራላችሁ የማሳውቃችሁ ነው የሚሆነው። በዚህ አጋጣሚ አዘጋጆቹ ብዙ ቲክቶከሮች እናንተ ላይ ቪዲዮ እየሰሩባችሁ ነው። ስለዚህ በቀናነት ወስዳችሁ ከካታጎሪ አደረጃጀት ጀምሮ ብዙ ነገራችሁን እንድታስተካክሉ ላሳስባችሁ ላሳውቃችሁ እወዳለሁ።
እንግዲህ ዋንትያና ብሩክ ብቻ ሳይሆኑ ሌሎችም የተለያዩ ቲክቶከሮች በዚህ በሶስተኛው የኢትዮጵያ ቲክቶክ ክሬቲቭ አዋርድ ላይ እጩ አልሆንም በማለት ቅሬታቸውን እያሰሙ ነው። የኢትዮጵያ ቲክቶክ አዋርድ አዘጋጆች በዚህ ጉዳይ ላይ ይህንን ቅሬታ ተመልክታችሁታል ወይ? በዚህ ዙሪያ ላይ ቅሬታ ያላቸው ሰዎች የተለያዩ ነገሮችን እያነሱ ነውና እናንተ ምን ትላላችሁ? በሚል ለቀረበላቸው ጥያቄ የሸገር ኢንፎ ፕላስ ባልደረባችን የሆነው ጋዜጠኛ ሄኖክ አለማየሁ በስልክ አነጋግሯቸዋል። ይህንንም ምላሽ ሰጥተዋል። በነገራችን ላይ ሸገር ኢንፎ ፕላስ ሌላኛው የሸገር ኢንፎ ሚዲያ ቻናላችን ነው። ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። የተለያዩ ከፍ ያሉ ሀሳቦችን የምናቀርብበትና ከእናንተ ጋር በደንብ የምንቀራረብበት የተለያዩ ፕሮግራሞችን የምንሰራበት ሌላኛው ቻናላችን ነው። ሊንኩን አስተያየት መስጫው ላይ ከላይ ፒን ሆኖ ታገኙታላችሁ። እንግዲህ የሸገር ኢንፎ ሚዲያ ቤተሰቦቻችን ሸገር ኢንፎ ፕላስንም ሰብስክራይብ እንድታደርጉና እንድትወዳጁ በአክብሮት ነው የምጠይቀው። በእነዚህ በኢትዮጵያ በሶስተኛው የቲክቶክ ክሬቲቭ አዋርድ ላይ በተነሳው ቅሬታ ዙሪያ ቀደም ሲል እንዳልኳችሁ የሸገር ኢንፎ ፕላስ ባልደረባ የሆነው ጋዜጠኛ ሄኖክ አለማየሁ በስልክ አነጋግሯቸው ይህንን ምላሽ ሰጥተዋል። 3 አንግል ነው የምናየው። ፖለቲካ፣ ዘር፣ ሃይማኖት፣ ጾታ፣ አሉታዊ የሆኑ ኮንተንቶችን ለህዝብ የሚያንጸባርቅ ወይም አሉታዊ ኢምፓክት ለህዝብ የሚያመጣ ኮንተንት ክሬተር ነው አይደለም የሚለውን ፊልተር አውት እናደርጋለን። እሺ እሱንም ራይት ፓስ ያልፋል አይደለም ያኔ ካታጎሪ እጩ ካታጎሪ ውስጥ ይጠቃልላል ማለት ነው። ወይም ደግሞ አንዳንድ ሰዎች ለምሳሌ ውድድር ቢሆን ቻሌንጅ ቢሆን ለምሳሌ ይሄን ያህል ቪው መታየቱ ሳይሆን ያ ቻሌንጅ የጠየቀውን ነገር አሟልቷል። ለምሳሌ አንድ ሰው እኔ የሆነ ብር ሸልማለሁ 50 ሺህ ፎሎወር አድርሱኝና እንዲያሳዩኝና እንደዚህ ምናምን ይላል። ሳታረግ አይሰጣቸውም አይደለም። ያ ማለት ኳሊፊኬሽን ነው ማለት ነው። ስለዚህ ያንን ኳሊፊኬሽን ክሮስ ቼክ እናደርጋለን። ይሄ ኳሊፊኬሽን ደግሞ ድብቅ አጀንዳ አይደለም አለ እዛው የቲሴ ፔጅ ላይ ይሄን ያህል ፎሎወር ይሄን ያህል እንደዚህ ኮንተንት እንዲህ መሆን አለበት፣ እንደዚህ መሆን አለበት። ቲክ አዎ ይሄ ሰው እዚህ ጋር ይገባል። ይሄ ሰው በዚህኛው ምክንያት ልክ አንተ አሁን ለምሳሌ እኔ ለምን አልተካተትኩም የሚሉ ሰዎች እንዳሉ ሁሉ እኛ ፔጅ ላይ ደግሞ ሰላም እንደዚህ በሚል ካታጎሪ ላይ አልተካተትኩም ሲሉ በዚች ምክንያት እንትን አላልክም ብለን እኛ መልስ እንመልሳ። ሌሎች ደግሞ ምን ይላሉ? ትክክል ነው፣ ኦኬ በሚቀጥለው አሻሺ ይመጣሉ። ለምሳሌ 250 ሺህ የሚጠይቅ ካታጎሪ ላይ ባለ 150 ሺህ ከጠየቀ 50 ሺህ መጨመር አለበት ለሚቀጥለው ማለት ነው። መስራት መበረታታት አለበት ማለት ነው። አዎ። ስለዚህ ባጭሩ ቅድሚያ ሰው ነው እጩ አድርጎ የሚያቀርባቸው እነሱን ነው፣ እኛ አይደለን። እኛ ምን ሰበስበው እኮ ነገር የለም። መጀመሪያ ኖሚኒ መደረግ አለበት። ህዝቡ ራሱ አይተዋል ወይ መርጧል ወይ ነው። በዛ ካታጎሪ ምርጥ የኢንፎርማቲቭ ኮንተንት ስትል ሚስተር ኤክስን እንደ ኢንፎርማቲቭ ኮንተንት ክሬተር ነው ወይ ህዝቡ የሚያየው? ከቶታል ወይ ስሙን እዛ ውስጥ ይመጣል በተደጋጋሚ። ለምሳሌ ቤስት ኢንፎርማቲቭ ኮንተንት ሙሴ ሰለሞን ሲል ባለፈው ዓመት ህዝቡ ቮት አድርጎ ኖሚኒ አድርጎታል ማለት ነው። እሺ ኖሚኒ ለመሆን ምንድነው ክራይቴሪያው? ምን ያህል ሰው ነው አንተን ኖሚኒ አድርጎ ማቅረብ ያለበት? እዳዝ ማጥራ የአንድ ሰውም ድምጽ ሊሆን ይችላል። አንተም ራስን ትሆናለህ ኖሚኒ ያደረከው። ወደ ካታጎሪው ግን እንድትገባ ነው መስፈርቱ የሚመጣው። ገባ? ለምሳሌ እኔ ቤስት ስፖርት ላይ ዲዘርቭ አደርጋለሁ ብዬ ካሰብኩኝ ራሴን ገብቼ ኖሚኒ አደርጋለሁ። ስሜን ጽፋለሁ ሚስተር ኤክስ በቤስት ስፖርት ብዬ ኖሚኒ አደርጋለሁ ራሴ። ስፖርት ላይ ኖሚኒ የተደረጉን ሰዎች ደግሞ ድርጅቱ በካታጎሪው መሰረት ያጣራቸዋል። የተጣሩትን ደግሞ ወደ እጩነት ያቀርባቸዋል። እጩዎቹን ደግሞ መልሰውንም ለህዝብ ያቀርባል። ይኸው እነዚህ ነው እጩ ያደረጋቸዋቸው። ደግሞ እጩ ያደረጋቸዋቸው ሰዎች ደግሞ ድምፅ እንሷቸው ብሎ ደግሞ ይመጣል ድጋሚ ራሱ አሁን እያደረግን ያለ ነው ማለት ነው። አሁን ያኔ ድምፅ ሲሰጥ ድምፁም ፊት ለፊት ነው አይደል? ይታያል፣ ይቆጥራል። አሸናፊውን ምናምን የሚታወቀው በዛው በህዝብ ድምፅ መሰረት ነው። ካምፓኒው ኢንቮልቭ የሚያደርግበት ደግሞ የራሱ የሆነ አሰራር አለው። ያንን ደግሞ ሴፍቲን ፕሮቶኮልስ ተከትሎ ይሰራል ማለት ነው። ቻሌንጅ ደግሞ ሲሆን ካምፓኒው ራሱ ኢንቮልቭ ያደርጋል። which is ቻሌንጁን እያሰራ ያለው ካምፓኒ ለምን ዲማንድ አለው አይደል? ዲማንድ ስላለው ራሱ ኢንቮልቭ ያደርጋል። ካምፓኒው ደግሞ አይ ቻሌንጅን ስታሰሩልኝ እኔ የምፈልገው ይሄ እንዲህ አይነት ኮንተንት ክሬተር ነው በዚህ መልኩ የሰራልኝ ነው ይላል። ያ ደግሞ የስፖንሰሮቹ ወይም የካምፓኒው የድርጅታዊ መብታቸው ስለሆነ በጣምም እንትን ባለመልኩ እኛ ኢንቮልቭ ሳናደርግ እንከተላለን እሱን። እንደውም ቻሌንጆች የበዙት በአሁኑ ነው። በባለፈው ብዙም እንደዚህ አይነት ነገር አልነበረም። ለምን በአሁኑ በዛ ቻሌንጅ? እያደገ ስለመጣ ቲክቶክ ክሬቲቭ አዋርድ አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው
በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። እሺ፣ ከአንዳንድ ሰዎች የተነሱ ቅሬታዎች ሲኖሩ በምን መንገድ ነው የምታስተናግዷቸው? ለምሳሌ ጮኸኝ አልገባሁም የሚሉ ድምጾችን እየሰማን ነው። እነሱ ቅሬታቸው ለእናንተ ቀጥታ ማቅረብ ይችላሉ ወይስ እንዴት ነው? በሚገባ ቀጥታ ፔጅ አሁንም አለቀው ይኖራል። ወደፊትም ፔጃችን ላይ ሲጻፍ ቀጥታ በካምፓኒ ፕሮቶኮልና ፕሮሲጀር መሰረት ይሄ የሆነ ለምሳሌ መታየት ያለባቸውን ካሉ እናያለን። ግን ደግሞ ትክክለኛ የሄዱ አሰራሮችን ደግሞ በዚህ ምክንያት ነው ተብሎ ራሱ ፊድባክ ቲሙ ይሰጣል። እሺ፣ በቀዳሚነት ቅሬታ ካቀረቡት መካከል ዋንትያ ሰለሞንን ነው አሁን ያየነው። ብዙ ፎሎወር አለኝ፣ ጥሩ ኮንተንቶችን ሰርቻለሁኝ፣ ግን የልጅ እናት ስለሆንኩኝ እዚህ ካታጎሪ ውስጥ መግባት አልቻልኩም የሚል ቅሬታ በእሷ በኩል ተመልክተናል ወይም ሰምተናል። ለዚህ እናንተ ምላሽ ምንድን ነው? እሺ፣ ክሬተሯን በስም ማወቅ አልቻልኩም፣ ግን የልጅ እናት ስለሆነ ተብሎ እንደዚህ ጀነራሊ ራሱ ታስበው ምን ያገናኝቶት ማለት ምን ይገናኛል? እንደው ሰዎች ያው የተሰማቸውን ስሜት በዚህ መንገድ ነው ብለው ጀጅ ያደርጋሉ። አዋርድ ሽልማቶች አሻሚ ናቸው። ኢትዮጵያ ውስጥ ብዙ አዋርድ አለ አይደል? ጉማ አለ፣ አርቲስት አዋርድ አለ፣ የኛ አለ፣ ብዙ አዋርዶች ሪኮግኒሽኖች በዚህ ሜይንስትሪም ሚዲያ ላይ ያሉ ሽልማት ተብሎ ይጠራሉ። ሰው በተሸለመው ሰው ቅሬታ ይሰማዋል ባለመመረጡ ወይም በመመረጡ ገሌ ያረግ። እነዚህ ከሽልማት ስራዎች ዙሪያ ላይ የማይጠፉ እውነታዎች ናቸው። ሪኮግኒሽን ላይ የማይጠፉ ነገሮች ናቸው። ግን አሁን ያልከው መስፈርት ራሱ አሁን ቅሬታውን ያቀረበው አካል ራሱ እንደው ደግሞ ቢለው ለራሱ ሚዛን ያነሳል ብዬ አላስብም። የልጅ እናት መሆን አንድም ስራ ላይ ከመመረጥ ወይም ደግሞ ከመታየት የሚያግድ ነገር የለም። ከኛም ድርጅት ጋር አይነት እንትን የሚለው ነገር የለም። አምና በልጅ ያላቸው ካሪዝማ ለምሳሌ ላንሳለ ብዙ ሰዎች ተወዳድረዋል፣ አሸንፈዋል። ምን ያገናኘዋል ይሄ ነገር? ምናልባት አንደኛ ህዝቡ ኖሚኒ ያላረገው ከሆነ አላደረገውም ነው። ገብተዋል። ከኖሚኒ በኋላ ደግሞ ስላለው ነገር ከሆነ የምናወራው እሱ ደግሞ ድምፅ የመስጠት ጉዳይ ነው። ድምፅ ስጡኝም ደግሞ የሚሉት ራሳቸው ክሬተሮቹ ናቸው። አሁን ለምሳሌ ጀምረዋል አይተህ ከሆነ አንዳንድ ልጆች ቪዲዮ እየሰሩ ነው። ኦልሬዲ እና ሙሴም ትናንት እንደዚህ ገብተው ድምፅ ስጡኝ እያሉ ራሳቸውን የሚያስመርጡት ገብተዋል እንጂ አሁን ያነሳኸው ሀሳብ ወይም ተባለ ያልከኝ ነገር እኔ ምናልባት ያው ሁሉም ሰው በየግሉ የሚሰማውን የግል ፊድባክ እንደተንጸባረቀ ድምፅ እንጂ እንደው ሚዛን እንደሚያነሳ ጥያቄ ሚዲያ ላይ ለአንተም ሴክስ ታደርገው እንዴት እንደሆነ አላውቅም። እኔ ከማን አንሳለሁ? የልጅ እናት ስለሆንኩ ነው ወይ? ከእኔ ብዙም የማይሻል ስራ የሰሩ ሰዎች እጩ ሆነው ገብተው ራሳቸውን እንዲመረጡ እየቀሰቀሱ ነው። እኔ ከማን አንሳለሁኝ የሚል ጥያቄ ነው የተነሳው አብሮ ተያይዞ ማለት ነው። አሁንም ቢሆን ምንድነው መታየት ያለባቸው በጣም ሲቪየር የሆኑና ያው የትኛውም ነገር እንዴት ነው ጽድት ያለ ከስተት አይሆንም አይደለም። እኛ በተቻለን አቅም 100% +1 ንጹህ ነገር ለመስራት እንሞክራለን። ታማኝ የሆነ ከዛ ደግሞ ትራንስፓረንት የሆነ ዳታ ያለው ነገር እንሰራለን። በእነዚህ ነገር የሚያገኙትን ጥቅም በማሰብ እንጂ ያለው እይታ ማለትም ይሄን ፕላትፎርሙን ለሰላማዊ ነገሮች፣ ህዝብ ከህዝብ ለሚያገናኙ ነገሮች፣ ፖዚቲቭ ይሄ አዎንታዊ የሆኑ ነገሮችን ለሚያመጡ ነገሮች ለመጠቀም ስለሆነ ምን ሞክረው
ቲክቶክ የሚለው በጠቅላላ ክሬተር ፈጠራ ስራ የሚለውንም ደግሞ ማበረታታት እድገትን ማፋጠን ስለሆነ አላማችን ምንም አይነት ፐርሰናል የሆነ የግል የሆነ አስተያየት አይገባበትም። የድርጅት አስተያየት አይገባበትም። ቀጥታ ህዝብ ያመጣል፣ የህዝብን እናወዳድራለን፣ የህዝብን እዛው መድረክ ላይ በቀጥታ ስርጭት እንሸልማለን። ስለዚህ እንደዚህ አይነት ቅሬታ ያላቸው ቲክቶከርስ ምን ያድርጉ? ቅሬታ ካላቸው አንደኛ መጻፍ ይችላሉ። ቀጥታ እዛው ላይ ኦፊሻል ቲክቶክ ፔጅ አለው ቲሲኤ ኦፊሻል ኢትዮጵያን ክሬተርስ የሚል አለ። እዛ ላይ ሰላም እገሌ ይባላለሁ በእንደዚህ እነሱ ያዩበትን ማለት ነው አይደለም፣ እነሱ ያዩበትን መንገድ በዚህ እንደዚህ ነው፣ በዚህ እንደዚህ ነው፣ ይሄ ለምን ይሆን ብለው ሲጠይቁን ትክክለኛው መልስ ምናልባት እኮ ትክክለኛው መልስ መግባትም ሊሆን ይችላል። ገብቷል? ሪቪው ስለሚደረግ ይሄ ነገር ትክክል ነው ተብሎ መግባትም ሊሆን ስለሚችል አለመግባትም ደግሞ ሊሆን ስለሚችል ምክንያት ስላለው ለምን እንዳልገቡ ደግሞ ዝርዝር የሆነ ምክንያታዊ ማብራሪያችንንም ስለምናስቀምጥላቸው ሁለቱም አማራጭ እንግዲህ እንደዛ ሲሆን ነው መልስ። አንተም ቅሬታ አለ ብለህ አይደል የደወልከው? እንደዛ ሲሆን ነው እኛ ደግሞ መልስ። አሁን ላይ ያየኸው ያለው የኢትዮጵያን ክሬቲቭ አዋርድ የቲክቶክ ፔጅ አለ፣ ኦፊሻል ፔጅ፣ ዌብሳይት አለን። እዛም ላይ መጻፍ ይቻላል። እዛው ቲክቶክ ፔጅ ላይ 24 ሰዓት አክቲቭ ነው። ፊድባክ አለ፣ ይመለሳል በሚገባ እንደ ማንኛውም ቅሬታ አቅራቢ አካል ይታያል። ከዛ በኋላ ትክክለኛውን እና ተገቢ የሆነውን መልስ ይሰጣል። ኦኬ፣ መልሱን ወዲያው ነው የምታሳውቋቸው ወይስ ገና ሪቪው ይኖረዋል፣ ግምገማ ይኖረዋል? በትክክል ሪቪው ይደረጋል። ከሪቪው በኋላ መልስ። እሺ፣ እኛ አሁን ቅሬታ ያሰሙ አካላት አሉ። የእነሱን ጉዳይ ዝም ብለን ከምናስተጋባ እንደ አንድ የሚዲያ ተቋም ከግራም ከቀኝም ያለውን ሚዛናዊ በሆነ መንገድ ለመስራት ሙከራ ያደረግነውና ለኛም የሚረዳን እሱ ነው። እንደዚህ አይነት ነገሮች ሞር በመጡ ቁጥር እኛም አሰራራችንን የምንፈትሽበት፣ የምናሻሽልበት፣ የምናድግበት ነገር እየሆነ የሚመጣው። የመጀመሪያው ቲክቶክ ክሬቲቭ አዋርድ ላይ የነበሩ ቅሬታዎች ሁለተኛው ላይ የሉም። ሁለተኛው ላይ የነበሩ ደግሞ ሶስተኛው ላይ እየተቀረፉ ይመጣሉ። ስለዚህ ታዳጊ አዋርድ ሾው እንደመሆኑ መጠን ቅሬታዎች በጣም ይገነቡናል። ከህዝብ የሚመጡ ፊድባኮች እኛን የተሻለ በዚህ መንገድ እንድናይ የሚል አይናችንን ስለሆነ የሚከፍተው እንፈልገዋለን። እናመሰግናለን። እኛም በአዳዲስ ነገሮች ደግሞ ካሉ እኛም እናሳውቃለን። እሺ፣ አመሰግናለሁ። ቴንኪው። መልካም ቀን። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።